ሌላው አንዳንዶቻችሁ ሳታውቁ ለምትቀባጠሩ ለሎዛና ለሌሎችም አድርሱልኝ። ሄኖክ ድንቁ አንዳንዴ ምን ሶሻል ሚዲያ ስትጠቀሙ ኤአይ ምን እንደሆነ ምን አትረዱም እንዴ? አንዳንዴ ቪዲዮ ለመስራት ነገር ለመፈለግ ነገር ለመቃረም መሄድ ብቻ ጥቅም የለው። አንዳንዴ ሄኖክ ድንቁ ሌላ ቲሸርት ያደረገውን ኤአይ አሰርተው አምጥተው የፈለጉትን ፖለቲካ ተጠቀሙበት። እነዚህ ደግሞ ከስር እኮ ኤአይ ጀነሬትድ ይላል አንድ ቪዲዮ ሲሰራ። ያንን እንኳን ሰው እንዴት አያይም? የኤአይ ከሆነ እዚህ ላይ ማጥፋት አትችልም። ምን ይል መሰለ ከታች ከስር ሲለጠፍ ቪዲዮ ኤአይ ጀነሬትድ ይላል። ያ ማለት በኤአይ ነው ማለት ነው። የሰው ልጅ ያቀናበረው ነው። ማጥፋት አትችሉም። መሀይሞች ናቸው። ስለዚህ ማን ሄኖክ ድንቁ መልስ ሰጥቷል። ስለዚህ ስሙን ሲያጠፉ ስለነበረ ስሙን ክሊር ማድረግ አለበት። ስሙን ክሊር አድርጓል። ኤአይ ነው እያሉ እየጻፉላት ለሎዛ መስሚያ ጥጥ ነው። ለምን ቫይራል ሄዶላታል። ቫይራል የሄደን ነገር ፕራይቬት ማድረግ ይቻላል። ኢትስ ኦኬ። አይቀንስም፣ ላይካችሁ አይከፈላችሁምም። ስለዚህ አንዳንድን ሰው ቢያጠፋ እኔ ተቸዋል፣ ችግር የለብኝም። አላጠፋም። ልጁ ያደረገው ቴዲን አድናቂ ነው፣ ቴዲን ይወዳል። ግን በዛ ቲሸርቶች አልሰራም። ኤአይ አድርገው ለምን እንደፈለጉ አላቅም። ሄኖክን ማስመታት ፈለጉ። አስገቡት፣ እስር ቤት አስገቡት ይላል መጥቶ አንድ ጀዝባ ከብት ቀንዳ አስገቡት። በቃ አስገቡት። እሱ ኦሮሞን ይጣላል። በኦሮሞ አቸቅቶ ያው ጀዋር መሐመድ የቴዲ አፍሮን ዘፈን ሰምቶታል። በጣም አሪፍ ነው የሰራው፣ ትክክለኛ ነው ነው ያለው። ምን ትሆን ታብዲዮን ተፈነዳ ይሆን? ጀዋር መሐመድ ትክክል ነው አለ። የቴዲ አፍሮ ዘፈን ትክክለኛ የኢትዮጵያን ገጽታ አንጸባርቆታል አለ ጀዋር መሐመድ። ያ አለቀ። ስለዚህ አሁንም አንዳንዴ ሶሻል ሚዲያ ላይ ስትመጡ ጥፋት ሲሆን ጥፋት ነው፣ አጥፉ ወይም ፕራይቬት አድርጉ። ላይካችሁ ጠምቷችሁ ከሆነ ረገው ቢያረገውም መብቱ ነው። ማን ሊጠይቀው? በግድ እኔን አላረክምና እንደዚህ ምናምን የሚባል ነገር አለ እንዴ? ይደብራል። ስለዚህ በማስተዋል ብትሰሩ። እነዛ ከብቶቹ ከብት ነው መስማም የለም። ግን ጀዋር መሐመድ ራሱ ይሄንን አስተያየት ሲሰጥበት ሌሎች የኦሮሞ ልጆች መጥተው እኔ ቤት ላይ አስተያየት ሲሰጥ ትክክል ነው። በደንብ ሀገር ይፈርሳለች። የኦሮሞ ጀግኖችን በልቶብኛል ብልጽግና አልደግፍም። ስለዚህ ቴዲ አፍሮ ትክክል ነው። የኦሮሞ ጀግኖችን የበላብኝን ማቸዋል እንዴ? ሰው ባናት ተተከለ አላምነ ልወድ ላከብር እችላለሁ። የሰው ልጅ የሆነ ጊዜ ላይ እንደሚቀየር አውቃለሁ። እምነት ያለው አምላክ ላይ የሰው ልጅ ጥግ ድረስ እወዳለሁ። መውደድ እችላለሁ፣ ማገዝ እችላለሁ። 100% የሚታመን የሰው ልጅ ግን የለም። ሀቅ ነው። 100% እናቴንም አላምንም። እናቴን ነው ማወራ። 100% አላምንም። 100% የሚታመነው አምላክና አምላክ ብቻ። ሰውን ጥግ ድረስ መውደድ ማክበር ይቻላል። 100% የወለደችኝ እናቴን አላምንም። ወዳታለሁ፣ አከብራታለሁ። ልዩ እናቴ ናት። አይታመንም። የሰው ልጅ የሆነ ጊዜ ላይ ይቀየራል። በምን ጉዳይ እንደሆነ አታውቁም፣ ይቀየርባቸዋል። ይኸው ቴዲ አፍሮ ያውላ አርቲስት እቤቱ ሲያፈደፍድ የነበረ እቤቱ ሲያለቀልቅ የነበረ ቴዲ አፍሮ የሆነ ዝግጅት ይኑረው እቤቱ ተዳፍቶ ቀድሞ ለመድረስ የሚመጣ አርቲስት በሙሉ ቴዲ አፍሮን ከጥቂቶች በስተቀር አይዞ ያለው የለም፣ በርታ ያለው የለም፣ ከጎንነን ያሉት የለም፣ ምንድነው የተፈጠረው ብለው የጠየቀው የለም። ስለዚህ ቴዲ አፍሮ ማን ከሱ ጎን እንዳለ ማን ጠላቱ እንደሆነ እኔን አሁን አያስብም። ይናገርልኛል ብሎ እግዚአብሔር በሚያውቀው